በጣም ከፍቶን አልቅሰን ነበረ። በጣም በቃ ልባችን ተሰብሮ ነበረ። አልሐምዱሊላህ ከፍቶን አልቀርንም። ያው አሁን ደግሞ የደስታ ለቅሶ አለቀስን። እየሳቅን ያለቀስ ነው እየሳቅን በቃ ሰው ልጅ ደስ ሲለው እየሳቀ ያለቅስ የለም። እንደዛ ነው አሁን ላይ ያለንበት ማለት ነው። አልሐምዱሊላህ ሰይድ ወደ ኢትዮጵያ አልገባም። ከዱባይ ወደ ሌላ ሀገር ነው ሄደው። አልሐምዱሊላህ ወርቁ አይተ ነው ቃል ገብቶለታል። ኢንሻአላህ ነገሮች ደግሞ ተስተካክለው ደግሞ ያው እስከ መጨረሻው ህይወቱ የተስተካከለ ይሆናል፣ ጥሩ ቦታ ይሆናል ብለን ተስፋ እናደርጋለን። ይሄን ስናገር እኔ ፖለቲከኛ አይደሉም። እኔ ፖለቲካም ባለፈበትም ቦታ አልፌ ማላቅም ልሆንም አልችልም። ግን ሰይድ በጣም ነው የሚያሳዝነኝ። ሲበዛ የዋህ ነው። በቃ ሲበዛ ማለት ነው። ሲበዛ በቃ ጥግ ድረስ የዋህ ነው። ከአሁን በፊት ሳውዲ እያለ እኔም ብዙ ሳውዲ አረቢያ ነኝ ያሉት ሳውዲ እያለ እንዲሁ የሆነ ልጅ የሸዋ ልጅ ታግቶ እናንተ ሚዲያ ላይ መቼም አይታችኋል። ታግቶ ብዙ ነገር ዋጋ ከፍሎ አስለቅቆ ነበረ። ከዛ ታሰረ ማለት ነው። ሰይድ ታሰረ። ሲታሰር አረቦቹና አንድ ጓደኛው ነበር የጎጃም ልጅ ታውቃላችሁ፣ እንትና የሚባል ልጅ አበራ የሚባል ልጅ ከሰይድ አሰሪ ጋር ሰይድ ያው ካፊል የለውም እንደ ማንኛችንም ህገ ወጥ ነበር የሚሰራው። አልሐምዱሊላህ አስለቀቁት ማለት ነው። አስለቀቁት፣ ተፈታ። በብርም በምንም ተፈታ። ከዛ በኋላ ደግሞ አላህ አላለውም። አላህ እንግዲህ በቃ ብሎት ነው መሰለኝ ልጁን ካስፈታው ከአንድ አመት በኋላ ነው መሰለኝ ታሰረ። ወደ ሀገር ገባ። ሀገር ላይ እንዴት እንዳሳለፈ እንዴት እንደሆነ ምንም ማውቀው ነገር የለም። ወደ ዱባይ መጣ። ዱባይ ከመጣ 6 ወሩ ነበረ። ያው ባህና በህታችን የምንም አይነት ቪዲዮ አንዴ ብቻ ፎቶ አለጥፌ መጀመሪያ ላይ አለች የሚባል ነገር አለ ብዬ ቪዲዮ ሰርቼ ነበረ እና ሞተች በተባለበት ሰዓት መሰለኝ አልሰራም። እኔ እንደዚህ በሰው ላይ እንትን ማለት ብዙ ይደብረኛል። ሁሉም ሰው ስለሚሰራ ጥሩ አይደለም፣ እኔ አይመቸኝም። እና አሁን ግን ደስታዬን እስቲ በጣም ደስ ስላለኝ እንደኔ ያስደስታችሁ እህቶች ትኖራላችሁ ብዬ ነው ይሄን ነገር ወደ እናንተ ሼር ያደረኩት። ወላሂ ሁላችንም አዝነናል። ያው ዱባይ ከገባ 6 ወሩ ነበረ። በሀና ዙሪያ በእህታችን ሀና አለች በህይወት ታግታ ነው የሚባለው ነገር እንትን ሲል ነገሮቹ ሰፋ ብለው እንደዚህ ሲወሩ ያው በሰይድ ቤት ገስት ላይ እንግዲህ ብዙ ሰው 60 ሺህ 55 ሺህ እንደዚህ ሰው እንትን እያለ መከታተል ጀመረ። በዛን ሰዓት ላይ ያው አለ የለም የሰደበው ያው የሰው ልጅ ሲናደድ ምን ሲል ከአንደበታችን መቼም ሰይድ እንትን አይደለም፣ ምንድነው የኔ ብጤ ነው፣ ስሜታዊ ነው። እኔም ስሜታዊ ነኝ ወላሂ ምሬን ነው የምላችሁ። አላህ ብቻ ይጠብቀኝ እና ስሜታዊ ነው። ያው ተናገረው። ማንን የተናገረው? የገጠር ልጅ የሚለውን ማለት ነው። እሱን ተናገረው። እንግዲህ እኔ ማን ከሀገር ውጣ ከዱባይ እንዳለው አላቅም፣ አላህ ይወቀው። ለሱም እንዲህ ነው ከሌ አልተባለም። እኔ ግን አንድ የጠረጠርኩት ነገር አለ። ደላሎቹም አይደሉም ደላሎቹ አይደሉም በጭራሽ ማለት ነው። አሁን ሰዎች ደላሎቹ ናቸው ይላል አይደለም። ሰይድ ትንሽ የተሳደበው ነገር ጥሩ አይደለም። ያቺ ነገር ትመስለኛለች እኔ እዚህ ጋር ቃሉን አልጠቀመው ያቺ ነገር ናት ብዬ ነው የምለውና እና ይሄን ይመስላል። ብቻ አላህ አልሐምዱሊላህ የከፋ ነገር ላይ አልጣለውም። ኢትዮጵያ ገብቶ ቢሆነው አላቅም ወላሂ በጣም እየፈራሁ ነበር። ይታሰር ይሆን? ለምን ሚዲያ ላይ ቲክታክ ላይ ላይቭ ላይ እየገቡ እንዲያዝ እንትን ብለና ምናምን ነገር ሲሉ በጣም ደነግጣለሁ። ለምን? ወንድማችሁ ነው ወላሂ ወንድማችሁ ነው ሰይድ። እኔ እንደናንተ ወንድ ሶሻል ሚዲያ ላይ ባያስኩት ስልክ ነው የማውቀው፣ ግን የዋህ ነው በጣም ሲበዛ የዋህ ነው። በቃ እስቲ ፊቱን ይዩት። የዋህ ሰው ምን ያውቃል? ምንም የሱ ጓደኞች እኮ ከይሄ እና አቡአሚራ ምናምን ነገር ስም መጥራት አልፈልግም ነበረ። ፋኖን ይደግፉ ነበረ በደንብ። እኔ እንዲያውም ቪዲዮ አለኝ እዛኛው አካውንቴ ላይ ማለት ነው። በኋላ ላይ ነው ነገሩ አላምር ሲላቸው ከዚህ ተትግሉ እየወጡ ምናምን ነገር ከትግሉ ወጥተው ነው የራሳቸውን ስራ መስራት የጀመሩት። ሀገር እየገቡ ወደዚህም እየተመለሱ ወደ ሳውዲ እየሰሩ ያሉት። እሱ ግን ያው አሁን ፖለቲከኛ አይደለም፣ ሰይድ ፖለቲከኛ አይደለም። ግን አለ የለም ወላሂ እኔ በቃ ያሳዝነኝ። የዋህ ነው፣ ኮራ ሀገር ነው። ወላሂ አይደለም ይህንስ እኔ ወላሂ ሆኜ አይደለም። ግን አልሐምዱሊላህ ያው በቃ ሰው ነኝ እኔ ሰው ነኝ። እኔ ሸዋ ልጅ ነኝ።
ሰይድ ሚዲያ ላይ ነው የማውቀው። በቃ ያሳዝናል።